በዓለም ላይ ሁለተኛዋ ትንሿ ሀገር ናት። የሕዝቧ ቁጥር 38,000 ብቻ ሲሆን አጠቃላይ ስፋቷ ደግሞ ከ2 ኪሎ ሜትር የማይበልጥ ነው። በዚች ሀገር መንገድ ላይ ከሚያገኟቸው 3 ሰዎች አንዱ ቢሊየነር ነው፣ ወይንም ከ3 ነዋሪዎቿ አንዱ የናጠጠ ሚሊየነር ነው። ነዋሪዎቿ ፈጽሞ ግብር አይከፍሉም። አቅሙ ካሉት በወርቅ መኪና ቢጓዙ አሊያም ሞልቶ የተረፈኝ ነኝ ብለው የዳይመንድ ልብስ ቢለብሱ የሀብቶ ምንጭ ይጣራ አይባሉም። ምንጩ ያልታወቀ ሀብት ነው ብሎ 10 ዓመት ወደ ኋላ ሄዶ የገንዘብ ምንጮትን የሚያጣራ የለም። ይህ ደግሞ በዓለም ላይ ያሉና የሀብት መጠናቸው ለመጥራት የሚያስፈራ ልጥጦች በዛች ሀገር እንዲሰባሰቡ አድርጓል። Monaco, the sovereign country bordered by France, Italy, and the Mediterranean Sea, is one of the most iconic places to be and to be seen. ሰላምና ጤና የምንመኝላችሁ ቤተሰቦቻችን፣ በዛሬው ተረካችን በፈረንሳይ ደቡባዊ የባህር ዳርቻ አቅራቢያ ስለምትገኘው በግብር ፖሊሲዎቿና በተመቻቸ ኑሯ በሀብታሞች መገኛነት ዝነኛ ስለሆነችው ከ2 ካሬ ኪሎ ሜትር በላይ ባልሆነ መጠን በዓለም ላይ ካሉ ትንሽ ሀገራት መካከል አንዷ ስለሆነችው አነጋጋሪዋ ሞናኮ አጃይብ ያሰኘንን እናጋራችኋለን። እንደተለመደው ለቻናላችን አዲስ ይሆናችሁ አንድ ጊዜ ሰብስክራይብ በማድረግ አብራችሁን እንድትሆኑ ይህንንም ቪዲዮ ላይክ በማድረግ እንድትጀምሩት ጋበዝን። ሞናኮ በምዕራቡ የአውሮፓ ክፍል የምትገኝ ትንሽ ነገር ግን የምታስደምም ሉዓላዊት ሀገር ናት። እቺ ሚጢጥዬ ሀገር ሙሉ በሙሉ በፈረንሳይ እቅፍ ውስጥ ያለችና በ3 አቅጣጫዋ ከፈረንሳይ ጋር የምትዋሰን ስትሆን በአንደኛው አቅጣጫ የሚያዋስናት ደግሞ ሜዲትራኒያን ባህር ነው። እቺ ጠቅላላ ስፋቷ 2 ስኩዌር ኪሎ ሜትር የማትሞላ ሀገር በዓለም ትንሿ ሉዓላዊት ሀገር በመሆን ቀዳሚ ስትሆን እንደ ሀገር ዓለም አቀፋዊ ዕውቅና ከተሰጣቸው ደግሞ ከቫቲካን ከተማ በመቀጠል ሁለተኛዋ ትንሽ ሀገር እንድትሆን አድርጓታል። ከተቆረቆረች ጀምሮ አሁን ድረስ በንጉሣዊ አገዛዝ የምትተዳደረው ይህች ሀገር የምትተዳደርበት ሕገ መንግሥት ያላት ሲሆን በንጉሡ የሚሾም ጠቅላይ ሚኒስትር የሀገሪቱን ፖለቲካዊ ጉዳዮች በበላይነት ይመራል። ሀገሪቱ አሁን ላይ በንግሥና ያለው ሰውም ልዑል አልበርት አንደኛ ይሰኛል። እቺ ከበሬ ግንባር የምትነጻጸር ሀገር ግን ከአቅሟ በላይ በሚመስል መልኩ በርካታ አስገራሚ መገለጫዎች አሏት። ለዛሬ ከነዚህ የሞናኮ አስደናቂ እውነታዎች ውስጥ 10 ያህሉን እናጋራችኋለን። ምናልባት በዛሬው ቪዲዮ የተካተቱትን እውነታዎች ከተመለከታችሁ በኋላ ሞናኮን የመጎብኘቱ ሐሳብ ከመጣሎ ኪሳችሁ በተገቢ ሁኔታ መሙላቱን አረጋግጣችሁ በዚህ የምታገኟቸውን ቢጠሯቸው የማይሰሙ ልጥጦች ካላንዳች ችግር ለመመሳሰልና ለመቀላቀል ዝግጁ ሆኖ የሚለውን ምክር አትርሱ። በ10ኛ ደረጃ ላይ ያስቀመጥነው የሞናኮ አስገራሚ ሁኔታ ነዋሪዎቿ ብርድ እንዳቆራመደ ሁሉ እጅብ ብሎ የሚኖሩ መሆናቸው ነው። እቺ 2 ስኩዌር ኪሎ ሜትር ስፋት ያላት ሀገር በውስጧ 38300 ነዋሪዎችን ይዛለች። ይህ ማለት ደግሞ በ1 ስኩዌር ኪሎ ሜትር 19150 ሰው ወይንም በ1 ሜትር ስኩዌር 19 ሰው ይኖራል ማለት ነው። እርግጥ ነው የህንድን ካልካታና አንዳንድ በተጨናነቀ ሁኔታ የሚኖርባቸውን የአፍሪካ ሀገራት ከግምት ካስገባን በዚህ መልኩ በተጨናነቀ መኖርን ከችግር እጦት ወይንም ከእጅ ማጠር ጋር እናገናኝ ይሆናል። እርግጥ ነው በጠባብ ቦታ በርካታ ነዋሪዎችን በማስተናገድ ሞናኮ በዓለም አንደኛ ናት። ግን በሞናኮ ተጨናንቆ የመኖሩ እውነታ ከእጦት ጋር የተገናኘ ሳይሆን በተቃራኒው ነው። ሞናኮ በዓለም አቀፍ የእድገት መመዘኛ መስፈርት አንደኛ ደረጃ ላይ የተቀመጠች ሲሆን ለመድኃኒት ቢፈለግ አንድም ድሃ የለባትም። ታዲያ ሀብቱ ካላቸው መጣበቡን ለምን መረጡ ትሉ ይሆናል። አብራችሁን ከቆያችሁ ትደርሱበታላችሁና ወደ 9ኛው አስገራሚ መረጃ እንለፍ። ሌላው አስገራሚ እውነታ የሞናኮ ሰንደቅ ዓላማ ነው። የሞናኮ ሰንደቅ ዓላማ ከ3 ሀገራት ባንዲራዎች የተውጣጣና ከነዚህ ከ3ቱም ሀገራት ኢንዶኔዥያ፣ ፖላንድና ሲንጋፖር ባንዲራዎች ጋር የሚመሳሰል መገለጫዎች ያሉት ነገር ግን የተለየ ባንዲራ ነው። የሞናኮ ባንዲራ ከኢንዶኔዥያ ከቀይና ከነጭ ቀለማት ወደ ጎን የተዋቀረና ወደ ላይና ወደ ጎን ያለው ርዝመቱ 312 ምጣኔ ያለው ሲሆን የሞናኮም ሙሉ በሙሉ የኢንዶኔዥያን ይመስላል። በሁለቱ መካከል ያለው ብቸኛው ልዩነት ቦርድና በቁመቱ መካከል ያለው ምጣኔ ነው። ይሁን እንጂ ኢንዶኔዥያ ብቸኛው አይደለችም።
የፖላንድ ባንዲራም የሞናኮን ይመስላል። ይሁን እንጂ የፖላንዱ ከሞናኮ የሚለየው ቀዩና ነጩ በሚገኙበት ቦታ ብቻ ነው። ሌላኛው ከሞናኮ ባንዲራ ጋር እጅግ የሚመሳሰለው የሲንጋፖር ባንዲራ ሲሆን ብቸኛው ልዩነታቸው በሲንጋፖር ባንዲራ ላይ ያለው የጨረቃ ምስልና የአምስት ኮከቦች ምስል ብቻ ነው። ወደ ስምንተኛው ስናልፍ በሞናኮና በሆሊውድ መካከል ያለው ፍቅርና ቁርኝትን እናገኛለን። የሚገርመው ጉዳይ ሁለቱ በመንፈሳዊ ሥርዓት የተቆራኙ ጥንዶች እስኪመስሉ የጠበቀ ግንኙነት አላቸው። የሆሊውድ በርካታ ፊልሞች በዚች ሀገር ተሰርተዋል። ከነዚህ ውስጥ አሸን 12፣ አይረን ማን 2፣ ሞንቴ ካርሎ፣ ጎልደን አይን የመሳሰሉ ታዋቂ ፊልሞች ቀረጻ የተካሄደው በሞናኮ ነው። ከዚህ በተጨማሪ በዓለም ዕውቅ የሆኑት የካዚኖ መጫወቻ ቤቶች ባሏት ሞናኮ በርካታ የጄምስ ቦንድ ፊልሞች ትዕይንት ተቀርጾባታል። ሆሊውድን ወደዚች ሀገር ምን ሳበው ብትሉ ደግሞ ለረጅም ጊዜ የተገነባው ግርማ ሞገሷና ሀገሪቱ ያላት የሀብት ክምችት ነው መልሱ። ስለነዚህም ወደ ኋላ ስለምናነሳ ትደርሱበታላችሁ። የሞናኮ ሌላው አስገራሚ ጉዳይ የሀገሪቱ ተወላጆች ቁጥር ነው። አዎ እነዚህ ሞንቴግላስኮ በሚል ስያሜ የሚታወቁት ተወላጅ የማህበረሰብ ክፍሎች በገዛ ሀገራቸው አናሳ ወይም ውሁዳን ናቸው። በሞናኮ የሚኖሩት አብዛኞቹ ዜጎች በሌላ ሀገራት የተወለዱ ሲሆን ከነዚህ ውስጥ ትውልደ ፈረንሳይ የሆኑት ደግሞ በቁጥር የአንበሳውን ድርሻ ይወስዳሉ። ትውልደ ፈረንሳይ የሆኑት የሞናኮ ነዋሪዎች ከጠቅላላው 28.4 ከመቶ የሚሆነውን ቁጥር ሲይዙ ሞንቴግላስኮ የሚባሉት ደግሞ 21.6 ከመቶ ትውልደ ጣሊያን፣ 18.7 ከመቶ ትውልዳቸው ከእንግሊዝ የሆኑ 7.5 ከመቶና የተቀረው አሃዝ ደግሞ የተለያዩ የዓለም አካባቢ ተወላጅ የሆኑ ህዝቦችን የሚወክሉ ሲሆን ሞናኮን ትንሽ ዓለም መገለጫ የሆነ የቅይጥ ህዝብ ህብር የሚታይባት ሀገር አድርጓታል። ውድ ተመልካቾቻችን ተረካችንን እዚህ ድረስ ከተከታተላችሁት ዝግጅታችንን እንደወደዳችሁት እርግጠኞች ነን። ከእናንተ የሚጠበቀው ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ ማድረግ ብቻ ነው። እናም ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በስድስተኛ የተቀመጠው ላይ ደርሰናል። የፖሊስ ኃይል በሞናኮ ለጸጥታና ደህንነት የሚሰጠውን ያህል ትኩረት በዓለም ላይ የትም የሚገኝ አይመስልም። ሞናኮ ከህዝቧ ቁጥርና ከመጠኑ አንጻር ከአቅሟ በላይ የፖሊስ ኃይል አላት። በየሄዱበት ምን ተፈጥሮ ይሆን የሚያሰኝ የፖሊስ አባላት ቁጥር ይመለከታሉ። ከዚህ በተጨማሪ በየቦታው ሳምንቱን ሙሉ በቀን 24 ሰዓት የሚሰሩ የደህንነት ካሜራዎች ተገጥመው አገልግሎት የሚሰጡ ሲሆን አንድ የፖሊስ መኮንን የመቶ ነዋሪዎችን ደህንነት የመጠበቅ ኃላፊነት አለበት። በአጠቃላይ 515 የሚሆኑ ወንድና ሴት የፖሊስ መኮንኖች የህዝቡን ጸጥታና ደህንነት በመጠበቅ ተግባር ተሰማርተው የሚገኙ ሲሆን ከከተማዋ መጠንና ከነዋሪው ቁጥር አንጻር የፖሊስ አባላት ቁጥርን ከዓለም በርካታ ያደርገዋል። ለዚህም ይመስላል በሞናኮ ወንጀል ድርጊት እንደ መስቀል ወፍ ድምፅ ከስንት አንድ ጊዜ የሚሰማው። ጥቅል የሀገሪቱ ዓመታዊ ገቢ ወይም ጂዲፒ እና የዜጎች የነፍስ ወከፍ ገቢም ሌላው ግርምትን የሚያጭር ጉዳይ ነው። ይቺ ሀገር መጠኗ አነስተኛ መሆኗ ብቻ ሳይሆን ይህ ነው የሚባል የተፈጥሮ ሀብት የላትም። ቢኖራትም ደግሞ መጠኑ ያን ያህል የሚያኩራራ አይደለም። የዚች ሀገር ዋነኛው የገቢ ምንጭ ቱሪዝምና የባንክ ኢንዱስትሪው ነው። እነዚህም ከሌሎች ሀገራት ያን ያህል የተለዩ የኢኮኖሚ ምንጮች አይደሉም። ሆኖም የሞናኮ ነዋሪዎች የነፍስ ወከፍ ገቢ ከዓለም ሁለተኛ ደረጃ ላይ ይገኛል። በሞናኮ የነፍስ ወከፍ ገቢ $165,400 ሲሆን ይህም ከዓለም ሁለተኛው ከ100,000 በላይ የነፍስ ወከፍ ገቢ ካላቸው ሀገራት ደግሞ አንዷ እንድትሆን አድርጓታል። ሞናኮን በነፍስ ወከፍ ገቢ ቀድማ የምትገኘው ደግሞ ሊቸንስታይን የተባለችው በኦስትሪያና በስዊዘርላንድ መካከል የምትገኝ ሀገር ስትሆን እቺ ጀርመንኛ ተናጋሪ የሆኑ ዜጎች ሀገር በተመድ መረጃ መሰረት ከሞናኮ በትንሹ በልጣ $166,021 የነፍስ ወከፍ ገቢ በማስመዝገብ በአንደኛ ደረጃ ላይ ትገኛለች። አንድ ልብ ማለት ያለብን ቁም ነገር ግን ሊቸንስታይን በቆዳ ስፋቷ ከሞናኮ ጋር አራምባና ቆቦ መሆናቸው ነው። ሊቸንስታይን ከሞናኮ 80 ጊዜ ትበልጣለች። የሞናኮን የነፍስ ወከፍ ገቢ አስገራሚ ያደረገውም ይኸው ነው። አራተኛ ደረጃ ላይ የምናገኘው መረጃ ደግሞ የሞናኮን የካዚኖ ኢንዱስትሪን ነው።
ካዚኖ የሆሊውድ የፊልም ዳይሬክተር ትዕይንቶችን ለመቅረጽ የሚመርጡት ስፖርት ነው። እንግዳ የሚሆነው ነገር ግን የሀገሪቱ ዜጎች ወደ እነዚህ ዓለም አቀፋዊ እውቅና ወዳላቸው የካዚኖ ቤቶች እንዲገቡ አይፈቀድም። የሀገሪቱ ንጉሠ ነገሥት የካዚኖ ቁማር ዜጎች ላይ ሊኖሩ የሚችለውን አሉታዊ ተጽዕኖ ወይም መዘዝ በመረዳት ዜጎች የቁማሩ አካል እንዳይሆኑ በሕግ ከልክሏል። ይሁን እንጂ ከየአቅጣጫው ወደ ሞናኮ ዋነኛ ትኩረታቸውን የካዚኖ ቁማር አድርገው ከሚመጡ ዓለም አቀፋዊ ቱሪስቶች ሀገሪቱ በርካታ ገቢ ትሰበስባለች። በተለይ በ1863 የተከፈተውና ሞንቴ ካርሎ የተሰኘው ካዚኖ እጅግ ስመገናናና ለሀገሪቱ ትልቅ የገቢ ምንጭ ነው። የሞናኮ ጉዳይ አያልቅም። ቀጥለናል። በሞናኮ የሚንቀሳቀሰው ሀብት ወይም የሀብታም ቁጥር ደግሞ ሌላው ጉድ የሚያሰኝ ነገር ነው። በሞናኮ ከሚገጥሙ 3 ሰዎች መካከል አንደኛው በትንሹ $1 ሚሊዮን ባለሀብት ሲሆን ሌላኛው ደግሞ ቢሊዮነር ነው። ባጭሩ በሞናኮ ከሚኖሩ ዜጎች መካከል 12600 የሚሆኑት ቢሊዮነሮች ናቸው ማለት ነው። በመሆኑም በሞናኮ ኑሮ የዛኑ ያህል ውድ ነው። በሞናኮ 1 ሜትር ካሬ መኖሪያ ቦታ $13000 ይከፈልበታል። ይህ ዋጋ በዓለም ደረጃ እጅግ ውድ ዋጋ ነው። በኒውዮርክና በሆንግ ኮንግ ካለው የቤት ዋጋ እንኳ ፍጹም አይገናኝም። በኒውዮርክ 1 ካሬ ሜትር መኖሪያ ቦታ $2100 ነው። በሆንግ ኮንግም ደግሞ $6000 አካባቢ ነው አማካይ ዋጋው። 2017 በወጣ መረጃ በሞናኮ አማካይ የቤት ዋጋ ያውም አፓርትመንት $5 ሚሊዮን ነበር። አንድ ትንሽ ባለ 1 መኝታ አፓርታማ ሞናኮ ውስጥ $1.6 ሚሊዮን ይጠይቃል። መጠነኛ የሆነው ደግሞ $2.2 ሚሊዮን ክፍያ ይጠይቃል። ከፍ ያለው ደግሞ ወደ $23.2 ሚሊዮን ነው። እንዳልነው ቱጃሮቹ ገንዘባቸውን እዚች ሀገር ላይ ለምን ያፈሳሉ የሚል ጥያቄ ሊነሳ ይችላል። መልሱ ቀላል ነው። በዚች ሀገር የገቢ ግብር የሚባል ነገር የለም። ከድርጅቶችም ኮርፖሬት ታክስ የሚባል አይጠየቅም። ሌላው ቀርቶ የሀብት ምንጭም አይጠየቅም። ይህ ደግሞ በዓለም ቱጃሮች እንደ ገነት የሚቆጠር ነው። ወደ ሁለተኛው ስናልፍ እቺ ትንሽ ሀገር ዓለም አቀፋዊ የሆኑ ዝግጅቶችን በማስተናገድ ትታወቃለች። ከዚህ ውስጥ ሞናኮ ግራንድ ፕሪክስ የተባለው የፎርሙላ 1 የመኪና ውድድር ይጠቀሳል። ሞናኮ የሞተር ጀልባዎች ውድድርም በየዓመቱ የምታስተናግድ ቢሆንም የፎርሙላ 1 መኪና ውድድሩ ግን ዓለም አቀፋዊ እውቅና ያለው ነው። ይህ በሞንቴ ካርሎ ከተማ ጎዳናዎች ላይ በየዓመቱ የሚደረገው ውድድር በሁለት የሞናኮ ዜጎች ሀሳብ አመንጭነት በ20ኛው ክፍለ ዘመን የተጀመረ ሲሆን እስካሁንም ውድድሩ በየዓመቱ ይደረጋል። በየዓመቱ ከ100 ሺዎች በላይ ጎብኚዎችና ተወዳዳሪዎች ወደ ሞናኮ የሚጎርፉ ሲሆን የመወዳደሪያ ትራኩም ከዓለም እጅግ ፈታኝ መሆኑ በርካቶች እንዲመርጡት አድርጎታል። ወደ መጨረሻው አለፈን። እቺ የቢሊዮነሮችና የሚሊዮነሮች መኖሪያ የሆነች ሀብታም ሀገር በዓለም በመጠኗ ትንሽ በመሆን ከቫቲካን ከተማ በመቀጠል ሁለተኛ ደረጃ ላይ ትገኛለች። ይቺ የኒውዮርክን ሴንትራል ፓርክ የምታክል ግን ከጠቅላላው የኒውዮርክ የሚበልጥ ሀብት ያላት ሀገር ከተለያዩ ዝግጅቶች በተጨማሪ በርካታ ሙዚየሞችና ጋለሪዎችም አሏት። በተለይ ደግሞ ሞናኮ ቪሌ በመባል የሚታወቀው የሀገሪቱ አሮጌ ከተማ የልዑል አልበርት የባህር ሙዚየም፣ ለጎብኚዎች ክፍት የሆነው የልዑል ቤተ መንግሥት፣ ላርቮቶ የተሰኘው የባህር ዳርቻ፣ የሞናኮ ግሪን መስክ እንዲሁም የሞንቴ ካርሎ ኦፔራ ሃውስና ሌሎችም በርካታ የቱሪስት መስህቦች ሞናኮን የተለየ እንቁና የሀብታሞች መሰባሰቢያ ካደረጓት ውስጥ ተጠቃሾቹ ናቸው። ውድ የቻናላችን ቤተሰቦች ስለ ትንሽየዋና አነጋጋሪዋ ሞናኮ አስገርመውን ያካፈልናችሁ 10 እውነታዎች የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን በቀጣይ በቻናላችን ቢቀርብልን አሊያም ብናውቃችሁ የምትሉትን ጥቆማ በኮሜንት ማስቀመጫው ላይ እንድትጠቁሙን እንዲሁም ለቻናላችን አዲሱ ናችሁ ሰብስክራይብ በማድረግና የደወሏን ምልክት በመጫን ቤተሰብነታችሁን አጠናክሩ እንላለን። ሰናይ ጊዜ።